ይወጣ ተወጣላችሁ እንጂ እዚህ ጋር ቁጭ ብዬ ደግሞ በያ ሰላም ነው ትላለህ። ሰመራ እንዴት ነው? ሰመራ የት? ዲላ ሰመራ ታውቀዋለህ? ሰመራ ካምፓስ? አረ ሰመራ ዩኒቨርሲቲ ነገር እኮ ነው ብለህ እዛ ተምሬያለሁ። አረ እባክህ ቁም ነገር እዛ ሰፈር ተምረሃል ነው? ተምሬያለሁ። እኛም እዛው አካባቢ ነን። አንተ እሺ ሰማ እና ግን ነው አለ ኢየሱስ ጌታ አይደለም በል እስቲ ምን ነው ተርጂና ዋግ ቆጥሪ ምንድነው አቀሚም ዛሬ ኢየሱስ ጌታ ነው አይደለም? ታብታበር አራስ ቁጭ ብሎ ታብታብ እያደረጋችሁ ምን ነው ደበረ ትመስያለሽ? ኢየሱስ ጌታ አይደለም በል እስቲ አንዴ ምንድነው አሙስት ብሎ ይጣፈል ምንድነው እና አሁን ማርበን የሚለው ወንድሜ ቆይ አንዴ ኔትወርክ እያስቸገረን ነው። አስወጡን። ወይኔ ወጣን። ካስገባኝ ተገባ ቃል ስለሆነ ኃጢአተኞችን ሊያድን የመጣው ኢየሱስ ክርስቶስ ጌታ ነው። ወልካም ብያለሁ ወንድማችን፣ ወልካም ብያለሁ። ኢየሱስ ክርስቶስ ጌታ ብቻ ሳይሆን የጌቶች ጌታ ነው። አንዴ ማን ነው የሚያስተጋባው? እኔ እናንተ እንድናወራ ሚውት አድርጋቸው አንዳቸው ያስተጋባል። እሺ እኔና ፎሎ አድርገኝ፣ በነገራችን ላይ ፎሎ አድርገኝ። ዛሬ በቃ አገኘው፣ በቃ ዛሬ ተበላ አገኘው። እሺ እጄ ላይ ኢየሱስ ክርስቶስ ጌታ አይደለም ነው የምትለው? ጌታ አይደለም? አዎ የባህሪ ጌታ አይደለም ኢየሱስ ክርስቶስ፣ የጸጋ ጌታ ነው። ኦኬ እሱ የጌቶች ጌታ የጸጋም ጌታ የሁሉ ጌታ ነው። የፈጠረኝ እሱ ብቻ ነው። የጸጋ ጌትነትና የባህሪ ጌትነት ምን ማለት ነው? ልዩነቱን ታውቃለህ? ባህሪ ጌትነት ኦኬ አስታውሳለሁ። ማታ ገብተህ ነበረ? አይ አልገባውም። እኔና አንተ አልተገናኘንም። ማታ ብሩክ ነህ? ስምህ ብሩክ አይደለም? ብሩክ አይደለም? እኔ ዛሬ ነው ያየው ከነመፈጠረ አላውቅም። አይ ሰው የሚመሳሰል ሰው ስላለ ምናልባት አንተን አይነት ሰው ማታ ስላየው ለዛ ነው ያመልጣል ብለህ የባህሪ ጌትነትና የጸጋ ጌትነት ልዩነቱ ምንድነው? ዝም ብሎ እሱን ከመናገር በፊት አንተ ክርስቲያን ነው ወይስ ሃይማኖት ምንድነው? ምን አገባ? እየሰበክ ነበረ፣ ጥያቄ እየጠየቁ ነው። እኔ ምን አገባ አንተ ስለኔ? አይ ስላንተ ሳይሆን እኮ አንተ ስለጠየቀው ጥያቄ ለመመለስ መጀመሪያ ይሄ ሃይማኖታዊ ወይንም ደግሞ የሆነ አንድ ፐርሰን አጭር ጥያቄ ኢየሱስ ጌታ ነው። ከዛ ዳዊትም ጌታ ነው፣ ዮሴፍም ጌታ ነው። ጌታ ያደረጋቸው ግን እግዚአብሔር ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። አየህ፣ እግዚአብሔር ነው ጌታ ያደረገው ኢየሱስ ክርስቶስም። ስለዚህ ዮሴፍንም ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እዩ በግብፅ ምድር ላይ እግዚአብሔር ጌታ አደረገኝ አለ። ዮሴፍ። ስለዚህ እግዚአብሔር ብዙ ጌቶች ያደረጋቸዋል። ተግባባን? ከጌቶቹ መካከል አንደኛው ደግሞ ኢየሱስ ነው። ኢየሱስ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። አምላክ ትወልጃለሽ አልተባለችም። የተወለደ ወንድ ልጅ ነው። ወንድ ልጅ ደግሞ አምላክ አይደለም፣ ጾታም የለውም አምላክ። ስሙንም ኢየሱስ ትይዋለሽ አላት። እሱም ታላቅ ይሆናል፣ የልዑል ልጅም ይባላል።
ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ሰጪ ሌላ አለ ጌታ አምላክ የተባለ ነው። ስለዚህ በአጭሩ ኢየሱስ ወንድ ልጅ ሰው ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁን ሰው አለ። ስለራሱ ሲናገር አንድ አምላክ አለና በአንድ አምላክና በሰዎች መካከል ያለው መካከለኛው አንድ አለ፣ እሱ ሰው የሆነው ክርስቶስ ኢየሱስ ነው አለ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው አለ። አለቀ በቃ። ከአንድ አምላክ ውጭ የለም። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 እና 6 ላይ ከአንዱ በቀር አምላክ እንደሌለ እናውቃለን አለ። ማንም ይሄ አንዱ አምላክ ማን ነው ብለን ስንል ቁጥር 6 ላይ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ ወልድ መንፈስ ቅዱስ ነው። ወልድ ነው ማን ያለው አንድ አምላክ አብ አለን። አለቀ። አንድ አምላክ አብ አለን። ዳትስ ኢት በቃ። ስለዚህ ከአንዱ ከአምላክ አብ ውጪ ማንም የለም፣ አባትም የለም፣ ልጅም የለም፣ ምንም የለም። ኦኬ እሺ፣ ያንተን ሰምቻለሁ። አሁን የምናወራው ትልቅ ወሪስ አንተ የጠየቀው ጥያቄ ብቻ ሳይሆን እኛ የምናወራው ሪስ ሌላ ነበረ። ግን ያንተን ጥያቄ ልመልስልህ። አንድ አምላክ እንዳለ ይሄንን እናምናለን። አንድ አምላክ አምላክ ሁለት አይደለም፣ ሶስት አይደለም፣ አምላክ አንድ ነው። ኢየሱስ ክርስቶስ አምላክ መሆኑን የሚያስረግጥ እርግጠኛ የሆነ የእግዚአብሔር ቃል አለ። ዮሐንስ ወንጌል ላይ አንድ ላይ የሚናገረው መጀመሪያ ቃል ነበረ ይልና ቃልም በእግዚአብሔር ዘንድ ነበረ ይልና ከዛ በኋላ ምን ይላል? ቃልም እግዚአብሔር ነበረ ይላል። እግዚአብሔር ነበረ ማለት ኢየሱስ ክርስቶስ እግዚአብሔር ነበረ እንጂ ከተወለደ በኋላ አይደለም ለሱ ስም የተሰጠው ወይም ወደዚህ ምድር ከመጣ በኋላ አይደለም ጌትነቱን የተቀበለው ወይንም አምላክነቱን የተቀበለው። እሱ መጀመሪያ ስል ምን ማለት ነው? እግዚአብሔር ሆኖ እግዚአብሔር ነው ያለው። ስለዚህ እግዚአብሔርነቱን ሳይቀይር እኛን ለማዳን ሰው ሆኖ አምላክነትን ወይም መለኮቱን ይዞ ሳይሆን መለኮቱን ሳይጠቀም መለኮቱ እንዳለ ሆኖ ግን በሰውነቱ ሰው ሆኖ እኛን ለማዳን በማርያም በኩል ሲመጣ አዳኝ ወይም ክርስቶስ ወይም መሲህ እያለን የምንጠራው ኢየሱስ ሆኖ መጣ ማለት ነው። ስለዚህ በመለኮቱም አምላክ ነው። በሰው ደግሞ በእኛ ደግሞ እኛ በምንጠራው አዳኝ ብለን ክርስቶስ በምንለው ፍጹም ሰው ነው። በሰውና በእግዚአብሔር መካከለኛ ሆኖ እሱ ራሱ ነው። ስለዚህ አምላክነቱ መጀመሪያም ነበረ። መጀመሪያ እግዚአብሔር ነበረ ሲል እግዚአብሔር ነው። ጋድ ጀነራል ነው የሚለው የተናገርከው ነገር ባይብሉን አይወክልም። አሁን የተናገርከው ነገር ባይብሉ የሚለው በመጀመሪያ ኢየሱስ ነበር አይልም። በመጀመሪያው ቃል ነበር ነው። ቃል ማለት በግሪክኛ ሎጎስ ማለት ነው። ስለዚህ ኤናርኬ ኤንሆሎጎስ ማለት በመጀመሪያ ታብታብ አድርጉ። ሎጎስ የሚባለው ቃል ምን ማለት ነው የሚለው ነገር ማየት ይፈልጋል። መጀመሪያ ተባባን። ቃል ማለት ኢሳይያስ 55:11 ላይ ከአፌ የሚወጣው ቃል እንዲሁ ይሆናል አለ። ከአፌ የሚወጣው ከማን አፍ? ከእግዚአብሔር አፍ ቃል ይወጣል። ተግባባን። ይሄ ከእግዚአብሔር አፍ የሚወጣው ቃል ደግሞ ያደርጋል። ምንድነው የሚያደርገው ካለ መዝሙረ ዳዊት ምዕራፍ 33 ቁጥር 9 ላይ ከአፌ የሚወጣው ቃል እንዲሁ ይሆናል አለ። አየው። ስለዚህ ከመዝሙረ ዳዊት ምዕራፍ 33 ቁጥር 9 ላይ እሱ ተናግሯልና ሆኖ እሱ አዘዘ ጸኑም ማለት እግዚአብሔር ሲናገር ያደርጋል። ስለዚህ ይሄ ቃል የሚባል ነገር ነበር። መጀመሪያ ቃልም በእግዚአብሔር ዘንድ ነበር አለ። ዘንድ የሚለው ነገር ፕሮስ የምትለው ቃል ነች። ፕሮስ ማለት ደግሞ ዘንድ የሚለው ውስጥ በሚልም ይመጣል በግሪከኛው አገላለጽ ማለት ነው። ከዛ በኋላ ምን ሆነ? ዘንድ የሚለው ነገር ይህ በመጀመሪያ በእግዚአብሔር እግዚአብሔርም ቃል ነበር አለ።
ስለዚህ አንተ በምትለው እንሂድና እስቲ ቃል ማለት ወልድ ነው እንዳንተ ጥሩ። በመጀመሪያ ወልድ ነበረ እንበል እሺ። ቃል ወልድ ስለሆነ እግዚአብሔር የሚለው ደግሞ አብ ነው አይደለ? አይደለ እንዴ? ጥሩ። በመጀመሪያ ወልድ ነበረ፣ ወልድም በአብ ዘንድ ነበረ፣ ወልድም አብ ነበረ። ትስማማለህ? ወልድ አብ ነው ብለህ ታምናለህ? ጀመር እግዚአብሔር የሚለው እኮ ኢየሱስ ራሱ እኮ እግዚአብሔር ነው። እኔ አልጠየቅኩም። ወልድ አብ ነው ብለህ ታምናለህ? አብ ወልድ መንፈስ ቅዱስ ስትል ልዩነትን እኮ እያረክ አይደለም። አንድ አምላክ ነው። ግን ወልድ አብ ነው፣ አንድ አምላክ ሆኖ አብ ወልድ ነው፣ ወልድ አብ ነው፣ መንፈስ ቅዱስ ወልድ ነው፣ መንፈስ ቅዱስ አብ ነው። እንደዛ እንዲህ አይነት አስተምሮ አለ በፕሮቴስታንት አስተምሮ አይደለም። ፕሮቴስታንት አስተምሮ ላይ እንደዛ እኮ አይደለም። አብ እኔና አብ አንድ ነን እያለ ጌታ ኢየሱስ ክርስቶስ የተናገረው አንተ እኮ ስለ ዓላማ ነው። ዓላማ ስለ ዓላማ ነው። በጎቹን በመጠበቅ ነው። ዮሐንስ 10:30 ላይ በጎቹን በመጠበቅ እኔና አብ አንድ ነን አለና ዮሐንስ 17:11 ላይ እና 22 ላይ ምን ይላል? ምን አለ መሰለህ ቃሉ ሲናገር እኛ አንድ እንደሆንን አንድ ይሆኑ ዘንድ አለ። እኛ አንድ እንደሆንን አንድ ይሆኑ ዘንድ 11 ሆኑ ማለት ነው። ስለዚህ ሐዋርያት ኢየሱስ ናቸው ማለት ነው። ሐዋርያት እግዚአብሔር ናቸው ማለት ነው። ደቀ መዛሙርት ነው አይደለም። ዓላማ ነው። ተግባባን? ስለ ዓላማ ነው የሚያወራው ነው። ላሳይ እችላለሁ። ከ24 ቁጥር እንጀምር። ከ24 ቁጥር እንጀምራለን። ምን ይላል መሰለህ? ላስረዳ ይሰማላ። መጀመሪያ ግን ፎሎ አድርገኝ። በኋላ ኔትወርክ ቢያስወጣን ራሱ እንዳንለያይ እኔ ፎሎ አድርጌያለሁ። እሺ ታቡ ያንሳል፣ ግን ድምጽ እየተቆራረጠ ስለሆነ አይ ይሰማል። እኔ ጋር ምናልባት ታች ይሰማችኋል አይደል? 200 ምናምን ሰዎች ይሰማችኋል? አይ ይሰማል። አዎ ይሰማል። እሺ እና ምን መሰለ ይኸው አውጥቼ እነግራለሁ እያነበብኩኝ ማለት ነው። እሺ መጽሐፉን እያነበብኩኝ እነግራለሁ። እሺ ታለ መሰለህ ዮሐንስ ወንጌል ምዕራፍ 10 ቁጥር ከ24 እንጀምራለን። ምን አለ? አይሁድም እርሱን ከበው ኢየሱስን ማለት ነው እስከ መቼ ድረስ በጥርጣሬ ታቆየናለህ? Where did you go? Where did you go? Hello. ሄደ እንዳትሉኝ። Tell me he didn't go. Tell me he did not go. Tell me አትሉኝም? አዎ ሄደ አልነበረም? እርግጠኛ ነኝ። አዎ እንዴ አይ ባይብል እየከፈትኩ ነው። ባይብልማ ትክፈተን ያለኝ አይደል? አይ ቦታውን ለማንበብ ፈልጌ ነው። እሺ አንብብ። እሺ ዮሐንስ ወንጌል ምዕራፍ 10 ቁጥር 24 ላይ አይሁድም እርሱን ከበውት ኢየሱስን ማለት ነው እስከ መቼ ድረስ በጥርጣሬ ታቆየናለህ አሉት። ተግባባን? በጥርጣሬ ለምን ታቆየናለህ? አንተ አምላክ እንደሆንክ አላሉትም። አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። አንተ ክርስቶስ እንደሆንክ። የዚህን ጊዜ ኢየሱስ ምን አለ? ኢየሱስም መለሰላቸው እንዲህ ሲል፣ በደንብ አዳምጥ። ነገርኳችሁ አታምኑም። እኔ በአባቴ ስም የማደርገው ይህ ስለኔ ይመሰክራል። ስለምንነቱ፣ ስለ ክርስቶስነቱ። እኔን ምን አለ? ከዛ እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም አለ። ምንነቱን ነው የማያምኑት? ክርስቶስነቱን። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይሰሙኝማል አለ። ምንድን ነው የሚሰሙት? የሚያውቁት ክርስቶስነቱን ነው የሚሰሙትም ክርስቶስነቱን ነው የሚያውቁትም። እኔም የዘላለም ሕይወትን ሰጣቸዋለሁ። ማን ስለሰጠው? እግዚአብሔር ስጥ ብሎ ስለሰጠው። ለዘላለምም አይጠፉም። ለምን? ከእጄ ማንም አይነጥቃቸውም ማለት ከእጄ ማንም አይነጥቃቸውም። ለምንድን ነው የማይነጥቃቸው ሲባል የሰጠኝ አባቴ ከሁሉ ይበልጣል። ከአባቴ እጅ ሊነጥቃቸው ማንም አይችልም። አየህ፣ በጎቹን በመጠበቅ እግዚአብሔር ስለሆነ የሰጠው እግዚአብሔር የሰጠውን ነገር ማንም ሊነጥቀው አይችልም። ስለዚህ እነዚህን በጎች በመጠበቅ እኔና አብ አንድ ነን አለ። ይኸው እኔና አብ አንድ
ድነን አለ። የዚህን ሰዓት ክርስቶስነቱን እየነገራቸው ስለነበሩ በጣም ተናደዱና ምን አሉት? አይሁድም ሊወግሩት ደግሞ ድንጋይ አነሱ። ምክንያቱም መሲሁ እንደሆነ አይቀበሉትም ነበረ። አንተ እንዴት መሲሁ ነኝ ትላለህ? እንዴት እኔና አብ አንድ ነን ብለህ በጎቹን የምጠብቀው ከአብ ጋር አንድ ስለሆንኩኝ ነው በጥበቃ በዓላማ እንዴት ብለህ ትላለህ? ብለው ሊወግሩት ድንጋይ አነሱ። ኢየሱስም ከአባቴ ብዙ መልካም ስራን አሳየኋችሁ ከእነሱ ስለማናቸው ስራ ተወግሩኛላችሁ እያለ ጭቅጭቃቸው ጀመረ። ይሄ ነው ያለው ነገር ብራዘር፣ ተግባባና። ስለዚህ ኢየሱስና አብ አንድነታቸው በጎቹን በመጠበቅ ሐዋርያትን በመጠበቅ ነው እንጂ አንተ እንደምትለው ሌላ ኢሹ ኖሯቸው አይደለም ማለት ነው። ፓስተርዬ ከሰማኝ ማለት ነው። እሺ አሁን ተግባብተናል። ያው የኔ ሐሳብና ያንተ ሐሳብ ያው አንድ ነው፣ ግን ጌትነቱን አሁን ያንተ ሐሳብ ጌትነቱን እሱ ጌታ እንደሆነ አሁን ለምሳሌ ሌሎች እንደማያምኑ ማይቀበሉ አሉ። ኢየሱስ ክርስቶስ ጌታ እንደሆነ መጽሐፍ ቅዱስ የሚናገረው ምንድነው? እሱ ጌታ እንደሆነ በልብ ብታምን በአፍ ብትመሰክር ትድናለህ ይላል። ጌትነቱን ደግሞ ያላመነ ሰው ይኸውልህ፣ ጌትነቱን ያላመነ ሰው እንዴት ይቀበላል? ያልተቀበለ ሰው እንዴት ይመሰክራል? ስለዚህ መጀመሪያ ጌትነቱን ሰው ልጅ ኢየሱስ ክርስቶስ ጌታ መሆኑን ማወቅ አለበት መጀመሪያ። ከዛ በኋላ ማን እንዳረገው ነው ማወቅ ያለበት። ቆይ አንዴ ከይቅርታ ጋር ማን ጌታ እንዳረገው ነው ማወቅ ያለበት? በራሱ ጌታ እንደሆነ ነው ወይስ በሐዋርያት ሥራ ምዕራፍ 2 ቁጥር 36 መሰረት እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቅ አለ። ስለዚህ እኛ የምናውቀው ኢየሱስ የምወደው ልጄ ይህ ነው እሱን ስሙት ብሎ ተናግሯል እግዚአብሔር። ስለዚህ ኢየሱስን ስንሰማ ኢየሱስ እኔ አምላክ አለኝ አለ፣ እኔ ነብይ ነኝ አለ፣ እኔ መልእክተኛ ነኝ አለ፣ እኔ ከራሴ አንዳች ላደርግ አይቻለኝም አለ፣ እኔ ሰው ነኝ አለ፣ እኔ ክርስቶስ ነኝ አለ፣ መሲሁ ነኝ አለ ማለት ነው። ተግባባ? እነዚህን ሁሉ ተናገረ ኢየሱስ ከራሱ አንደበት በማያሻማ በማያጠራጥር ንግግር ማለት ነው። በቀጥታ ነው የተናገረው። ስለዚህ የምወደው ልጄ እሱ ነው እርሱን ስሙት አለ። ይህ ነው ብሎ ይኸው ሰማ ነው። ኢየሱስ አምላክ አይደለሁም ብሎ ተናግሯል። ተግባባ? እኔ ሰው ነኝ አለ። በቃ እንዴ በላከኝ የሚያምን ምንድን ነው ያለ? ምን አለ መሰለ? ኢየሱስም ጮኸ ይህንንም አለ በእኔ የሚያምን በላከኝ ማመኑ እንጂ በእኔ አይደለም አለ። ስለዚህ በኢየሱስ አይደለም የምታምነው፣ መልእክተኛ ነው። መልእክተኛ ደግሞ ከባሪያ እንዴ ባሪያ ደግሞ ከመልእክተኛ ጋር እኩል አይሆንም። ማን ነው ይቅርታ፣ መልእክተኛ ከላኪ ጋር እኩል አይሆንም። ባሪያ ደግሞ ከጌታው ጋር እኩል አይሆንም። ኢየሱስ ጌታ አለው በራሱ። ኢየሱስ አምላክ አለው። እንዴ ምን እያልከኝ ነው? ጋድ ጀነራል ነው የሚለው። እሺ እኔ የምልህ በኢየሱስ አምላክነት አታምንም? እንዴት ልመን? ኢየሱስ አምላክ አለኝ እያለ እንዴት ልመነው? እንዴት አምላክ ነህ ልመነው? እሱ አምላክ አለኝ በማለት አሁን ይሄ አሁን ለምሳሌ በአንድ በኩል በአንድ ሳይድ ብቻ አንተ ይሄንን መጽሐፍ ቅዱሱን በአንድ ሳይድ ብቻ ከወሰድክ በአንድ ብቻ ከተረጎምክ አምላክነቱን ትክዷለህ ማለት ነው። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ይሄንን ካልተቀበልክ ፍጹም አምላክ ፍጹም ሰው የሚለው የቱ ጋር? ፍጹም አምላክ መሆኑን የቱ ጋር? የት? ፍጹም ሰው ፍጹም ሰውነት ፍጹም አምላክ ፍጹም ሰው የሚለው የቱ ጋር ነው? ፍጹም አምላክ መሆኑን ልንገርህ። ይኸውልህ ፍጹም አምላክ መሆኑ አንተ ብዙ ማስረጃ ልሰጥ እችላለሁ። አንተ ግን ማመን የሚያቅትህ ከሆነ ይኸውልህ አንተ ማመን የሚያቅትህ ከሆነ አንድ ስጠኝ መረጃ። ዮሐንስ ወንጌል ላይ እንደዚህ ይላል። እሺ እኔ መሆኑን ባታምኑ ትሞቱ ዘንድ አላችሁ አለ። እሱ ምንድን ነው? ክርስቶስ ነው። ኢየሱስ ክርስቶስ ነው። እናምናለን ክርስቶስ በመሆኑ ኢየሱስ ክርስቶስ ነው። እነሱ እንደሚሉ መሲህ ብሎ የጠሩት የተነገረው ትንቢት መሲህ ይመጣል ከዛ ከኃጢአት ያድናቸዋል ብሎ ስለሚያምኑ መሲህ ስላሉ በመሲህነት ያምናሉ። ኢየሱስ መሲህ ብቻ ሳይሆን
አዳኝም ክርስቶስ ብቻ ሳይሆን አምላክም። የቱ ጋር ነው አምላክ የሚለው? አሁን አዳኝ ያደረገውም እግዚአብሔር ነው። ሐዋርያት ሥራ ምዕራፍ 5 ቁጥር 30 ላይ እግዚአብሔር ለእስራኤል መድኃኒት እንዲሆን ምን አደረገው? ከፍ ከፍ አድርጎ አዳኝ አደረገው። በቃ እግዚአብሔር ነው ከፍ ከፍ ያደረገው። ደረጃውን ራሱ ከፍ ያደረገው ራሱ እግዚአብሔር ነው በነገራችን ላይ። እሺ ታው እሺ ሌላ ጥቅሶቹን እንደውም ሌላ ጥቅሶቹን ተውና ፊልጵስዩስ 2 ላይ ሲናገር እንደዚህ ይላል። እሱ በፊልጵስዩስ ምዕራፍ ሳለ በአምላክ መልክ ሲኖር ሳለ እግዚአብሔርን ማነው ምንን መተካከሉን እንደምትቀማ አልቆጠረውም ይላል። ላስረዳህ። እሺ ላስረዳህ። አሁን ይሄንን ሚስኮንሰፕሽን ነው ያስከው። አሁን ምን አለ መሰለህ፣ እሱም በአምላክ መልክ ሲኖር ሳለ ነው ያለው። ስንት አምላክ አለ? አንድ አምላክ ነው ያለው። የአንዱ አምላክ ደግሞ ሰውን በመልካችን እንደ ምሳሌያችን እንፍጠር ያለ ነው። ተግባባን? ስለዚህ ሰውም የእግዚአብሔር መልክ ተብሏል። ግልጽ ነው። ወንድ ልጅ ደግሞ ቆሮንቶስ ላይ ሲናገር የእግዚአብሔር መልክና ምሳሌ ነው ተብሏል። ስለዚህ ክርስቶስ ምድር ላይ እንደማንኛውም ሰው ነኝ፣ ምድር ላይ ነው ያለሁት። ምድር ላይ ስኖር እኔ ሰው ነኝ። ስለዚህ ክርስቶስም ምድር ላይ ሲኖር በአምላክ መልክ ሲኖር ሳለ አለ እንጂ አምላክ ሆኖ ሳለ አይደለም። ስለዚህ ኢየሱስ ክርስቶስ በአምላክ መልክ ሲኖር ሳለ ምን ተባለ? ከአምላክ ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ማለት። ለምንድን ነው? አምላክ ስልጣን ሰጥቶታል። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ምን ብሎ ተናግሯል? ኢየሱስ ራሱ ሲናገር በሰማይና በምድር ስልጣን ተሰጠኝ አለ። ያ የተሰጠው ስልጣን እንዳለ ሆኖ ስልጣን ተሰጥቶኛል ብሎ አልተኩራራም። ለምሳሌ አዳም ከእግዚአብሔር ጋር መተካከልን መቀማት ፈልጎ ነበረ፣ ታስታውስ እንደሆነ አይደል እንዴ? ምክንያቱም ያቺን በበላ ጊዜ መልካምና ክፉን እንደ እግዚአብሔር የሚያውቁ እንዳይሆኑ ብሎ ተናግሯል መጽሐፉ ሲናገር አይደል እንዴ? ምን አለ? እንደ እግዚአብሔር እንዳትሆኑ እንጂ አልከለከላችሁም ሲላቸው ሰይጣን መጥቶ እንደ እግዚአብሔር እንዳትሆኑ እንጂ የዛን ጊዜ ምን አረጉ? እግዚአብሔር ስለሚያውቅ ነው በሉ ማለት ነው። ከዛ ሲበሉ ምን ሆነ? እግዚአብሔርም አለ አዳም መልካምና ክፉን ለማወቅ ከኛ እንዳንዱ ሆናል። አየው፣ ሰው ከኛ እንዳንዱ ሆነ ሲል ከእግዚአብሔርና ከሌሎች ከሆኑ ጋር አንዳንዱ ሆነ። ስለዚህ መተካከልን ፈለገ ማለት ነው። ኢየሱስ ግን መተካከልን መቀማት እንደሚገባ ነገር አልቆጠረው። ባይሆን ምን አደረገ? ራሱን ዝቅ አድርጎ የባሪያን መልክ ይዞ ለሰው ልጆች ኃጢአት ተሰቀለ የሚለው ነገር ነው ያለው። ከዛ ግን በዚህ ምክንያት ያለ ልክ ከፍ ከፍ አደረገውና እግዚአብሔር ከስምም በላይ የሆነ ስም ሰጠው። አየህ፣ ምክንያቱም ራሳቸውን ዝቅ የሚያደርጉ ሰዎችን አምላክ ከፍ ያደርጋቸዋልና እንጂ ኢየሱስ አምላክ ነው የሚል ነገር ሽታውም የለም እዚህ ጋር የለም። ፔሬድ። ኦኬ፣ ኢየሱስ አምላክ አይደለም እያልክ ነው አንተ? የት አለ አምላክ ነው የሚለውን እኮ ነው ያጣ ነው። አሁንም ጋድ ጀነራል ኦኬ ጋድ እንት እብሪ በቃ አንተ ያለ ብዙ እንትኖች ያስፈልጋሉ። አሁን እኔ ያለ ካንተ ጋር እንደውም ስልክ እንለዋወጥና መጽሐፍ ቅዱሱን ያለ ጥቅሶቹንም ሁሉ ነገር አዘጋጅቼ ካንተ ጋር ባወራ ይሻላል። እዚህ ጋር ውስጥ ላይ እየሰሙ ያሉ ብዙ እህት ወንድሞች አሉና ምናልባት እኛ አሁን በምናወራበት በወሬ ውስጥ አንዳንድ ነገሮችን የተማሩ ሰዎች አሉ፣ ደግሞ ጥያቄ መመለስ የሚችሉ ብዙ ሰዎች እዚህ ውስጥ እንዳሉ እያየዋቸው ነው። እና ለማንኛውም አምላክነቱን 100% የሚያረጋግጥ 100% የሆነ የመጽሐፍ ቅዱስ ጥቅስ አለ። እሱን ይዤ አመጣላለሁ። እንደ እርግጠኛ ሆነ ደግሞ አንተ ይሄንን ካመጣው ይሄንን እርግጠኛ ሆነ መቀበል የምትፈልግ ከሆነ አምላክነቱን ማመን የምትፈልግ ከሆነ ነው እንጂ ለክርክር ከሆነ ምንም አያደርግልም። እኔ ለመከራከር ሳይሆን አንተ አምላክነቱንና ፍጹም እሱ ሰው መሆኑንና አምላክ መሆኑን ሁለቱን የሚያረጋግጠውን ጥቅስ ላንተ ሰጣለሁ። ይሄ አንተ የግል ከኔ ጋር ካንተ ጋር ያለው ጥያቄ ስለሆነ ችግር የለውም። ስልክ እዚህ ልክልሃለሁ ወይም አንተ ላክልኝ፣ ከዛ እናወራለን። አትጥፋ። አሁን በቃ እሺ፣ በቃ እንገናኛለን። በቃ እሺ፣ ችግር የለውም። መልካም ጊዜ ይሆንልህ። በቃ በጣም ተንኪዮ
አንድ ምክር ግን መልካም ሀሳብ ስላቀረብክልኝ በጣም አመሰግናለሁ። ፊልተር ሌሎችም ምን ፊልተር አልከኝ? አትጠቀም። ቻፕስቲክ እያደረገብህ ነው። ፊልተር አትጠቀም። ኦኬ። አይ ስልኬ አጀስት ማድረጊያ ምናምን አላስተካከልኩም። እሺ እሺ። አይ ጥሩ። ለማንኛውም ስራ ላይ ሆኜ መልካም ጊዜ ይሁንልህ። ጥሩ ኮንቨርሴሽን ነበር። እንገናኛለን። በጣም ወዳለሁ። በቃ እሺ፣ እንደዋወልህ። እሺ። ኢየሱስ ይወዳል። ኢየሱስ ይወዳል። ሁሉንም ይወዳቸዋል። ያ ሰላም። ኢየሱስ ይወዳል። እኛ አንወደውም ብለው ያስባሉ እኮ። እኔ በጣም የሚገርም እኛው በጣም እኮ ነው የምንወደው እንዴ! በጣም የሚገርሙ ናቸው እኮ። ኢሳ አለይሂ ሰላምን የማይወድ ሙስሊም ታዲያ ነው። አይደ ዘፈን በዚህ ሰዓት ቁጭ ብላችሁ እንዳይደብራችሁ።